ሰላም ጤና ይስጥልን ውድ ተመልካቾቻችን ናሁ ስፖርት ተጀምሯል ከዚህ ሰዓት በኋላ እንደተለመደው እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረሰን ቆይታ ምናደርግ ይሆናል አብራችሁን ቆዩ ገዜ እንዴት ነህ እንግዲህ አልነበርክም ነበር በዚህ ሳምንት ተመልካቾችም ጋዜጣ ሄደ የሚል አስተያየቶች እየሰጡ ነበር አንተ ደግሞ ወደዚህ ወደ ደቡብ አቅንተ ነበርና ምን ይመስል ነበር ቆይታ ከፋን ኢትዮጵያ ጋር ታይዞ እንግዲህ ዛ ውድድር ይከር ነበርና ደቡብ ላይ እዛ ነበርክ አዎ አመሰግናለሁ በጣም ጄሪ እንግዲህ አስቀድመን ለመላው የክርስቲና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እንፈልጋለን እንግዲህ ያው ሰሞኑን ለዘገባ ከባልደረቦቼ ጋራ ወደ ደቡብ ኢትዮጵያ አቅንተን ነበር ፋን ኢትዮጵያ 13ኛውን የ8 ኪሎ ሜትር የጎዳና ላይ የሩጫ ውድድር እንደዚሁ በሳውላ ከተማ ጎፋ ዞን ላይ ያከናውን ነበርና ይሄንን ዘገባ ይሄንን እውነት ለስፖርት ቤተሰቡ ለማድረስ ወደዛው አመርተን ነበር አንቺ ደግሞ ያሉትን የስፖርት እውነቶች በትክክል ተመልካቾቻችን ስታደርሺ ነበርና አሁን ከስር መረጃዎችን እየላክ ነበር ፋን ኢትዮጵያ ምን አይነት ሩጫ ያካሄደ ነው የሚለው ነው የተለያዩ ስፖርታዊ መረጃዎችን እዛ ሆነ ያደረስከን ነበር ያው እንግዲህ በጣም ጥሩ ነበር አሪፍ ጊዜ ነበር እንግዲህ ተመልሰናል አሁን በቀጣይ ደግሞ መረጃዎችን ያደረስን ቆይታ እናደርጋለን ማለት ነው እንኳን ደህና መጣ ማለት ፈልጋለሁ ያው ወደ ስፖርታዊ መረጃዎቻችን ስናመራ እንደተለመደው ከሀገር ውስጥ ስፖርታዊ መረጃዎቻችን ነው ምን ጀመረው የኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ ዛሬ በመግለጫ ይሰጣል በራሱ ጽፈት ቤት ለጋዜጠኞች መግለጫ የሚሰጥ ይሆናል በ20ኛው የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮን አስመልክቶ እንግዲህ በዛሬው ዕለት መግለጫ የሚሰጥ ይሆናል ምን ትላለ እንግዲህ ከዚህ ከጃፓን ቶኪዮ ኦሎምፒክ ጋር ታይዞ ብዙ አነጋጋሪ ነገሮች የተነሱበት ነው ኢትዮጵያ በዚህ ውድድር ላይ ከዓለም 22ኛ ደረጃ በመያዝ ያጠናቀቀችበት ነው በሁለት ብርና በሁለት ነሐስ ነበር እንግዲህ ይሄንን ደረጃ ይዛ ያጠናቀቀችው ብዙ አነጋጋሪ ነገሮች ነበሩት የውድድር መድረክ አው አይኛው የዓለም አትሌቲክስ ሻምፒዮን የውድድር መድረክ እንግዲህ ኢትዮጵያ በጣም አንገቷን የደፋችበት ነው ማለት ይቻላል ከበርካታ አመታት በኋላ ከ34 አመታት በኋላ እንግዲህ ብዙ መረጃዎች እየወጡ ነው የሚገኙት የወርቅ ሜዳሊያ በብቸኝነት ያላገኘንበት የውድድር መድረክ ሆኗልና ይሄ ደግሞ የአትሌቲክስ ሁኔታችን ምን ደረጃ ላይ እንደሚገኝ በደንብ አርግቶ የሚያሳይ ነው ማለት ይቻላልና አሁን ላይ እንግዲህ ብዙ ስራዎች መስራት ይተበቀበላል ዛሬ እንግዲህ ጥሩ ሐሳቦች ይነሳሉ ተብሎ ይተበቃል በጋዜጣዊ መግለጫው ላይ ብዙ መስተካከል ያለባቸው ጉዳዮች አሉ ያው ውድድር አያልቅም በቀጣይም ይመጣል ዓለም አትሌቲክስ ሻምፒዮና ከ4 አመት በኋላ ዝግጅት ማድረግ ያስፈልጋል ስራዎቻችን ላይ ተኩረን መስራት መቻል አለብን አንደኛው ባንደኛው ስራ ባንደኛው ሚና መግባት ያለበት አይመስለኝም አመራሮችም እንዳመራር የሚወስዷቸው ኃላፊነቶች አሉ አትሌቶችም እንደዚሁ አሰልጣኞችም በተመሳሳይ ማኔጀሮችም ብዙ የተነሱ ጉዳዮች አሉ የሚዲያ አካላትም እዚህ ላይ ሚና አላቸው እየተባለ በየጊዜው ሲገለጽ እንመለከታለንና ስፖርቱም በንጽህና ወደ ስፖርት ቤተሰቡ ለማድረስ መረጃዎችን እንደዚህ መስራት ያለብን ይመስለኛል የስፖርት ቤተሰቡም የሚዲያ አካላትም ጭምር ማለት ነው አንዳንድ ጊዜ እንደምትመለከቱው እንደዚህ አይነት የባህር ማዶ ወይም ደግሞ የዓለም አትሌቲክስ ሻምፒዮና የኢትዮጵያ የኦሎምፒክ ውድድሮች ሲመጡ ከጉዞ ጋር ተያይዞ ያው ተቋማቱ አንዳንድ ነገሮችን ፋሲሊቴት ያደርጋሉ ወይም ደግሞ ለነሱ የሚቀርቧቸውን የሚዲያ አካላት ይዞ ይሄዳሉና ቅራኔው ከዚህ ይጀምራል ከዛ በኋላ ደግሞ ሁለት ማሊያ ለብሶ ለዚህኛው ተቋምና ለዛኛው ተቋም እየተባለ ብዙ ነገሮችን ሲሰሩ እንመለከታለንና ሚዲያም ደግሞ የሚዲያ ባለሙያዎችም በትክክል መረጃዎችን ማድረስ መቻል አለብን ስፖርቱ እንዲቆይ ስፖርቱ ውጤታማ እንዲሆን የራሳችንን ሚና መጫወት አለብን ይሄ ለውጤት ማጣቱ ምናልባት እንደዋናነት መታነሹ ጉዳይ አይደለም ግን ተያያዥ ያው የራሱን ድርሻ ይወስዳል ብዬ ነው ዋናው ጉዳይ ያለው ግን አትሌቶች አሰልጣኞች ጋርና የኢትዮጵያ አትሌቲክስ ፌዴሬሽን ጋር ነው ያለው ብዬ አስባለሁኝ መንግስትም ወይም ደግሞ የባህልና ስፖርት ሚኒስቴርም መሰረተ ልማትን በማስተካከል በኩል ሚናውን በትክክል እየተወጣ ነው ማለት አይቻልም በውጤት የተሸፈነ ነው አብዛኛዎቹ እንትኖች የነበሩት ጉዳዮች ውጤት ስለነበራቸው አትሌቲክስ ያናሃል ትኩረት አናደርግበትም ስተቶችም ይታለፋሉ በቀጣይ ወይ በግል በሚያደርጓቸው ውድድሮች በማግስቱ ሲያሸንፉ እንመለከታለንና አሁን በአሰልጣኞች መካከል ያለ መከባበር ታያለሽ በአሰልጣኝና በአትሌት መካከል ግጭቶች ታያለሽ ልዩነቶች አትሌቶች በባሎቻቸው ነው የሚሰለጥኑት በደንብ እሱ ነገር በተለይ በጣም አነጋጋሪ የነበረ ነገር ነው አትሌቶቻችን ከዚህ ካሰለጣጣን ሂደት ጋር ተያይዞ ያገር ፍቅር ከዲሲፕሊን ጋር ተያይዞ እንግዲህ በጣም ብዙ ችግሮች የተመለከትንበት ነው ይሄ ነገር በአንድ የመጣ ነገር አይደለም ከዚህ ቀደም በነበሩ የኦሎምፒኮች ዓለም አትሌቲክስ ውድድሮች ላይ እንግዲህ ይሄ ክፍተቶች ነበሩ እነዛ ክፍተቶች ተጠራቅመው አሁን በደንብ የተጋለጥንበት አጋጣሚ ይመስለኛል ይሄ የውድድር መድረክ ያው በትክክል እነዚህ ነገሮች ካልተቀረፉ አሁንም
እንግዲህ 21 ሀገራቶች ናቸው የበለጡ በዓለም ከተመለከተም ማለት ነው። ሌሎች ሀገራቶች አሁን ነጮቹም እየመጡ ነው የሚገኙት። ይኸው እንደምታዩ የፈረንሳይ አትሌቶች፣ የአሜሪካ አትሌቶች እኛ የምንኮራበትን የረጅምና መካከለኛ ርቀት ላይ የወርቅ ሜዳሊያውን እየወሰዱ ነው የሚገኙትና ከዚህ በኋላም ደግሞ ያለው ነገር ካልተስተካከለና አሁን ቶሎ ነገር ካልተበጀለት በስተቀር ከዚህ የባሰም ነገር ሜዳሊያ ውስጥም ጭራሽኑ ላንገባ እንችላለን። ሚኒማዎችንም ታናሟላ የምንችልበት አጋጣሚ ሊፈጠር ይችላል። በዚያ ከሄደ ከቀጠልን ወደዛ ማናመራበት ምንም ምክንያት የለም። ከዚህ ቀደም እንግዲህ የኬንያ አትሌቶች የኢትዮጵያን አትሌቶች ነው አሪያ አድርገው ውድድር ውስጥ ሲገቡ የነበሩ በጣም እንደ አራያነትና ኃይሌን ቀነኒሳን በጣም ያደንቋቸው ነበር። አሁን በተቃራኒው ኬንያ እንግዲህ ላለፉት አመታት አትሌቲክሷ ላይ በደንብ ጠንክራ ስትሰራ እንደነበር የተመለከትንበት ነው። እንግዲህ በ7 ወርቅ ሜዳሊያ ነው እንግዲህ ውድድሩን በሁለተኝነት ደረጃ ማሸነፍ የቻለችው። ይህ ለኢትዮጵያ በጣም ትልቅ ትምህርት ነው። ምክንያቱም ጎን ለጎን ተያይዘን የምንሄድ ነበረ። ወይ እነሱ ይቀድሙናል ወይ እኛ ከበታችን እንሆናለን ወይ እኛ ብዙ ጊዜ በላይ የምንሆንበት በጣም ብዙ አጋጣሚዎች ነበሩና አሁን ላይ ግን ምናየው የደረጃ ክፍተት በራሱ በጣም ትልቅ የሆነ ነውና መፎካከር እስካለብን ከዚህ ቀደም ከኬንያ ጋር ነበር ስንፎካከር የነበረውና አሁን ላይ በዚህ ውድድር በተለይ የተመለከትነው ሌሎችም ሀገራት እንግዲህ እኛ በነገስንባቸው ውድድሮች ላይ እንዴት ጎልተው እንደወጡ ለአለፉት አመታት ምን ያክል ስፖርታቸው ላይ ሲሰሩ እንደነበር የተመለከትንበት ውድድር ነውና የኢትዮጵያ አትሌቲክስ ፌዴሬሽንም ይህንን ይመለከታል ብለን እናስባለን። አዎ በትክክል እንግዲህ ብዙ የቤት ስራ አለብን። በየጊዜው እንግዲህ የሚወጡትን መረጃዎች ደግሞ እያየን ለስፖርት ቤተሰቡ እናደርሳለን። ታንዛኒያ፣ ቦትስዋና እንደውም ታስታውሻለሽ የብሔራዊ ቀን ራሱ ታስቦ እንዲውል አድርገዋል ወርቅ ሜዳሊያ በማግኘታቸው ምክንያት ማለት ነውና የታንዛኒያም እንደዚሁ ተመልክተናል። ጥሩ አትሌቶችን እያየን ነው የምንገኘው። ወደፊት ወደ መጣንበት አሁን ያለንበት ነገር አይመጥነንም፣ ህዝቡንም አይመጥንም፣ የስፖርት ቤተሰቡንም አይመጥንም፣ ሀገራችንንም አይመጥንምና በጣም የሚገርም ነው የተመዘገበው ውጤት። እንግዲህ ስራዎቻችንን ከሰራን አለን ብዙ ሀብት አለን። መልክዓ ምድሩ በጣም ደስ የሚል ነው። ስፖርተኞቹ ጥሩ ታለንት እንዳላቸው እየተመለከትን እንገኛለን። ይሄን አቀናጅቶ ግን ወደ ሀገር ስሜት በፊት የነበረው ሰንደቅ ዓላማው ሲሰቀል ይፈስ የነበረው እንባቸውን ምናምን ታያለሽ። የሀገሩን እኛ እዚህ ሆነን በርቀት ራሱ የሚሰማን ስሜት ከጸጉር እስከ ጥፍር ድረስ እጅግ በጣም የሚወራ አይነት ስሜት አለው። ያንን ነገር መልሶ እንዲያመጡልን እንፈልጋለን። በዓለም ላይ መታወቂያ የሆንበትን የአትሌቲክስ ውጤታችንን እንዲመልሱልን እንፈልጋለን። ይህንን ግን ለማድረግ ሁሉም አካላት ሁሉም የስፖርት ቤተሰብ መላው ኢትዮጵያን እንግዲህ ዳር እስከ ዳር የቻለውን ነገር ማድረግ መቻል አለበት ብዬ አስባለሁ። ዝም ማለትም በራሱ አንድ አስተዋጽኦ ነው ብዬ አስባለሁ። አንዳንድ ማህበራዊ ሚዲያ ላይ የሚንቀሳቀሱ ነገሮች አትሌቶቹን አታክ የሚያደርግ የበለጠ አሁን ካሉበት ሁኔታ ሊያወርድ የሚችል አይነት ትችቶችን እንመለከታለን። ተገቢ ሊሆኑ ይችላሉ። ነገር ግን ደግሞ እኛውንን አሁን እንዲስተካከልም የበለጠ ፓርቲሲፔት ማድረግ ያለብን እኛውንንና እንደዚህ አይነት ነገሮች ላይ እንግዲህ መላው ኢትዮጵያን ተባብሮ ወደ ነበርንበት የአትሌቲክስ ውጤት ገናናነታችን እንመለሳለን ብለን እናስባለን። እንግዲህ ከዚሁ ከሀገር ውስጥ ስፖርት መረጃዎቻችን ሳንወጣ የኢትዮጵያ እግር ኳስ ፌዴሬሽን ያጸደቃቸው ውሎች አሉ። እንግዲህ ተጫዋቾች ወደ ሌላ ክለብ የተሸጋገሩበት እንዲሁም ደግሞ እዛው ያሉበት ክለብ ላይ ውል ያደሱ ተጫዋቾች አሉና እነዛን ተጫዋቾች ስም ዝርዝር ለመጥቀስ ያክል አማኑኤል ገብረ ሚካኤል እንግዲህ በፋሲል ከነማ ይህን ተጫዋች በደንብ እናውቀዋለን። በኢትዮጵያ ብሔራዊ ቡድንም እንግዲህ ጥሩ እንቅስቃሴ ሲያሳይ የነበረ ተጫዋች ነው። ከፋሲል ከነማ ወደ ባህር ዳር ከተማ አቅንቷል። ተከተል ብዙ ከመቻል ወደ ኢትዮጵያ ቡና ያቀና ተጫዋች ነው። ሌሎችም ተጫዋቾች እንግዲህ እዛው ያሉበት ክለብ ውላቸውን ያራዘሙ ተጫዋቾች አሉ። ናትናኤል ፍሬው ለኢትዮጵያ ቡና ውሉን አድሷል። ተመስገን ታደሰ እንዲሁ በተመሳሳይ መልኩ ለኢትዮጵያ ቡና፣ ቴዎድሮስ በለጠም ለኢትዮጵያ ቡና ውላቸውን ያደሱ ተጫዋቾች አሉ። ሌሎችም እንግዲህ አሰልጣኞች ተጫዋቾች ውላቸውን እያደሱ እንዲሁም ደግሞ ወደ ሌሎች ክለቦች እየተሸጋገሩ ነው የሚገኙትና በዚህ ጉዳይ ላይ ጥቂት መረጃዎች ካሉ ለተመልካቾቻችን ብታጋራለን። ያው እንግዲህ ሊጉ በ20 ክለቦች መካከል ነው ዘንድሮ የሚደረገው። ስለዚህ ትርፍ ጨዋታዎች ከወትሮ ከምናቃቸው ጨዋታዎች ቁጥር በዛ ይላል። ስለዚህ ክለቦች እንግዲህ አቅማቸውን የበለጠ ማጠናከር ያለባቸው ይመስለኛል። ለዛም ይመስለኛል ብዙ ዝውውሮችን እየተመለከትን ነው የምንገኘው። እንግዲህ በቀሩትም ቀናቶች የተለያዩ ዝውውሮች ይፈጸማሉ ተብሎ ይጠበቃል። ጥቅምት 8 2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ የውድድር ዓመቱ ጅማሮውን ያደርጋል። ከዚህ ጋር ተያይዞም እንግዲህ ይህንኑ ገለን ለመውጣት የተለያዩ
መረጃዎች እየወጡ ነው የሚገኙት። በሁለት ምድብ ይደረጋል። ወደ አዲስ አበባ ፕሪሚየር ሊጉ እንደሚመለስ እንግዲህ ከዚህ ቀደም ሊግ ሼር ካምፓኒውና የኢትዮጵያ እግር ኳስ ፌዴሬሽን ይፋ ሲያደርጉ እንደነበር ይታወቃል። ከጸጥታ አካላት ጋራ ከአዲስ አበባ ከተማ አስተዳደር ከሚመለከታቸው አካላት ጋራ የኢትዮጵያ ፕሪሚየር ሊግን ወደ አዲስ አበባ ለመመለስ እንግዲህ አስፈላጊው ዝግጅት ስለመጠናቀቁ ነው እየተገለጸ የሚገኘው። በእርግጥ እንደዚህ አይነት ነገሮች በወሬ ደረጃ ከዚህ ቀደም እንደ መረጃ ይነሱና እኛም ወደ ስፖርት ቤተሰቡ ካደረስን በኋላ ብዙ የስፖርት ሁነቶች ከአዲስ አበባ የውድድሩ ዓመት ሲጀምር እንግዲህ ጨዋታዎች ወደ ክልል ሲሄዱ እንመለከታለን፣ ወደ ሌላ ቦታ ሽፍት ሲያደርጉ እንመለከታለንና ከአራት ዓመታት በኋላ ወደ አዲስ አበባ ከተመለሰ ይሄ በጣም ጥሩ ይመስለናል። እግር ኳስ አፍቃሪው እንግዲህ ተጫዋቾችም ስቴዲየም ገብተው በሚያዩበት ሰዓት ላይ መነሳሳት ይፈጥርባቸዋልና አንዳንድ የክልል ስቴዲየሞችን ያው በቴሌቪዥንም ስንመለከት ሱፐር ስፖርት በሚያስተላልፍበት ሰዓት ላይ የተመልካቾች ድርቀት እየተመለከትንበት ነው የምንገኘውና እግር ኳሱ ሊጉ ውበት እያጣ አሁን ላይ እንግዲህ 10 ሰዎች 15 ሰዎች የሚከታተሉት አይነት ሆኖ ነበር ከዚህ ቀደም የምንመለከተው ማለት ነው። በእርግጥ በቴሌቪዥን ስለሚተላለፍ የተሻለ የመመልከት እድልን ሊፈጥር ይችላል። ነገር ግን በስቴዲየም ያለውን ድባብ እያጣ ነው ነበረ። አሁን እንግዲህ የኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች አሉ፣ ቅዱስ ጊዮርጊስ አንጋፋዎቹ እንደ ኢትዮጵያ መድን፣ መቻል፣ ኢትዮ ኤሌክትሪክ፣ የአዲስ አበባ ክለቦች ራሱ ማለት ነው። ክልልም እንደዚሁ የተጓዥ ደጋፊዎች አሏቸው። ወደ አዲስ አበባ እንግዲህ መተው በፊት የነበረውን ድባብ እንደሚመልሱት ተስፋ እናደርጋለን። እንግዲህ ጥቅምት 8 በጉጉት ይጠበቃል የኢትዮጵያ ፕሪሚየር ሊግ ጅማሮ የሚያደርግበት ዕለት። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ምናልፍ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ገዜ ወደ ባህር ማዶ ስፖርታዊ መረጃዎቻችን ስናመራ የ6ኛ ሳምንት የፕሪሚየር ሊግ ጨዋታዎች ከነገ አንስቶ የሚደረጉ ይሆናል። ተጠባቂ ጨዋታዎች አሉ። ከዛ መካከል አርሰናል ከኒውካስል የሚያደርጉት ጨዋታ ይጠበቃል። ኒውካስል እንግዲህ 13ኛ ደረጃ ላይ ነው የሚገኘው 6 ነጥቦችን በመያዝ ጨዋታ ተጠባቂ ያደርጋል። ኒውካስል እንግዲህ ከዚህ ቀደም በሚያደርገው ተሳትፎና በሚያደርገው ጨዋታ የጨዋታ እንዲጠበቅ አድርጎታል። ክሪስታል ፓላስ ከሊቨርፑል ጋር ጨዋታ የሚያደርጉ ይሆናል። ብሬንፎርድ ከማንቸስተር ዩናይትድ፣ ማንቸስተር ሲቲ ከበርንሌ፣ ቼልሲ ከብራይተን የሚያደርጉትም ጨዋታ በተመሳሳይ ያው እነዚህ ትልልቅ ክለቦች የሚያደርጉት ጨዋታ በርካታ ደጋፊዎች ስላላቸው ተጠባቂ ጨዋታ ናቸውና በአጠቃላይ የ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች እንዴት ተመለከተዋል? አሁን ያለው ፉክክር እንዴት ታየዋለ?
አሁን እንግዲህ የእንግሊዝ ፕሪሚየር ሊግ ገና 5ኛ ሳምንት ነው። አሁን 6ኛ ሳምንት መርሃ ግብር ላይ ነው የምንደርሰው ማለት ነውና የነጥብ ልዩነቱን ስታዩ ግን ሊቨርፑል እየገሰገሰ ነው። ብዙዎች እንደዚሁ አሰልጣኞች አስተያየታቸውን እየሰጡ ነው የሚገኙት የሊቨርፑል አካሄድ ያላማራቸው ማለት ነው። ምክንያቱም ሊቨርፑል በዚሁ ፍጥነቱ የሚሄድ ከሆነ አሁን ጥሩ ሳይሆን ነው ጨዋታዎችን እያሸነፈ እንደምትመለከቱ አምስቱንም ጨዋታዎች በብቸኝነት በማሸነፍ 15 ነጥብ ይዞ የደረጃ ሰንጠረዡ አናት ላይ ተቀምጧልና ለሊጉ የዋንጫ ክብር በሚደረገው ፍክክር ላይ ክለቦች ከዚህ በኋላ ነጥብ የሚጥሉ ከሆነ አሁን ለዋንጫው ክብር የታጩ ክለቦች አሉ እንደነ አርሰናል በስብስባቸው እንደነ ማንቸስተር ሲቲ ሌሎችም ቼልሲም በተመሳሳይ ሰርፕራይዝ ቲም ሊሆን ይችላል ተብሎ ግምት ከተሰጣቸው ክለቦች መካከል አንደኛው ነውና ኮዲው እነዚህ ክለቦች እግር በእግር እየተከተሉ ሊቨርፑል ላይ የማይደርሱ ከሆነ ምናልባትም የሁለተኛው ሲዝን ወይም ደግሞ የዚህ ጃንዋሪ ላይ የመጀመሪያው ሲዝን ሲጠናቀቅ የሊጉን የዋንጫ ባለክብር ልናቀው የምንችልበት እድል ሊኖር ይችላል። በእርግጥ ገና ናቸው፣ እርስ በርስም የሚገናኙበት አጋጣሚ አለ። ሊጉ 6ኛ ሳምንት መርሃ ግብር ላይ ደርሷል። እስካሁን ድረስ 5 ሳምንት መርሃ ግብር ጨዋታዎች እንደዚሁ ተከናውነዋል ማለት ነው። ሊቨርፑል ግን አካሄዱ እጅግ በጣም የሚገርም ነው። ጥሩ ባልሆነባቸው ጨዋታዎች ላይ ሁሉ እያሸነፈ የደረጃ ሰንጠረዡ ላይ በ15 ነጥብ መሪነት ተቀምጧል ማለት ነውና የሊጉን የዋንጫ ክብር ያሳካሉ የተባሉና ቅድመ ግምት የተሰጣቸው ክለቦች አሉ እንደነ አርሰናል፣ ቼልሲ፣ ማንቸስተር ሲቲን የመሳሰሉ ክለቦች ማለት ነው። በተለይ በክረምቱ ተጫዋቾች የዝውውሩ መስኮት ላይ የነቃ ተሳትፎ ያደረጉ ክለቦች ናቸው እነዚህ። አሁን ላይ ግን የሊቨርፑል አካሄድ ምናልባትም የ5 ነጥብ ልዩነት አለ። አሁን ሁለተኛ ደረጃ ላይ ከሚገኙት አርሰናልን ጨምሮ ቶተንሃም ሆትስፐርስ እንደዚሁም ደግሞ በርንማውዝ ማለት ነው። ያው በርንማውዝ መሀል ሰፋሪ ነው እንደሚታወቀው። ነገር ግን እንደነ ሲቲ እና ቼልሲን የመሳሰሉ ክለቦች እግር በእግር ካልተከታተሉት በስተቀር ሊቨርፑል ምናልባትም ብዙ ፍክክር ልናይበት እንችላለን ብለን ከወዲሁ የጓጓንበት የዘንድሮ ዓመት የ2025-26 የውድድር ዘመን አስቀድሞ የሊጉን የዋንጫ ባለክብር ቡድን እንዳያሳውቅ ስጋት አለ በብዙዎች ዘንድ ማለት ነው። አሁን ሊቨርፑል ያን ያህል የቅንጅት ሁኔታዎችን ሳያሳየን ነው ጥሩም ባልሆነባቸው ጨዋታዎች በመጨረሻው ደቂቃዎች በሚያስቆጥራቸው ጎሎች አሸናፊ ያደረገው እዚህ አይነት ሁኔታ ላይ እንዲገኝ ያደረገው የሚገኘው ማለት ነውና ከዚህ በኋላ የቀሩት ለሊጉ የዋንጫ ክብር የታጩ ክለቦች ከፍተኛ ጥንቃቄ ማድረግ ያለባቸው ይመስለኛል። እንዳልሽው በዚሁም ሳምንት የሚደረጉ በጣም ትልልቅ ተጠባቂ ጨዋታዎች አሉ። ያነሳሻቸው ለምሳሌ ማንቸስተር ዩናይትድ ይጠበቃል። ያው በእርግጥ ያሉት ሁኔታዎች በወጥነት ጨዋታዎችን እያሸነፈ አይደለም የሚገኘው። ከብሬንትፎርድ ሲቲ ጋር ከሜዳ ውጪ ነው ጨዋታውን የሚያደርገውና ይሄንን ጨዋታ ማሸነፍ ምናልባት የበለጠ የቡድን ግንባታው ላይ ጥሩ በስነ ልቦናው ተጫዋቾቹ እንዲዘጋጁ የሚያደርጋቸው ይመስለኛል። ባለፈው ትልቁ ይከብዷል የተባለውን ጨዋታ በድል መወጣት ችሏል። ያው እንደምታውቂው ቼልሲን አሸንፎ ነው ወደዚህኛው ጨዋታ የመጣው ማለት ነው። ስለዚህ ይህን ጨዋታ በጥንቃቄ ያደርጋል፣ ለማሸነፍም ወደ ሜዳ ይገባል ተብሎ ይጠበቃል። ቀን 8:30 ላይ የሚደረግ ጨዋታ ነው። ሌላኛው ቼልሲ ከብራይተንም የሚያደርጉት ጨዋታ እንደዚሁ ይጠበቃል። ቼልሲም ከሽንፈት ለማገገም በሜዳው ስታንፎርድ ብሪጅ የሚያደርገው ጨዋታ ነው ከብራይተን ጋር በጣም ጠንካራ ጨዋታ ነው። ማንቸስተር ሲቲ በሳምንቱ መጨረሻ ቀናት እንደምናስታውሰው ከአርሰናል ጋር በነበረው እንቅስቃሴ 1-0 በሆነ ውጤት ሲመራ ቆይቶ እንግዲህ በመጨረሻ ደቂቃ ማርቲኔሊ ባስቆጠረው ጎል ነጥብ ተጋርቶ መምጣት ችሏልና አሁንም እንግዲህ ተከታታይ ድል ለማሳካት ወይም ደግሞ ከአቻ ውጤት በኋላ ወደ አሸናፊነት ለመምጣት ከበርንሌ ጋር ጨዋታውን ያደርጋል። በርንሌ ደግሞ ትልልቅ ክለቦች ላይ በዘንድሮ ዓመት የተለየ ጠንካራ ሆኖ እየቀረበ ነው የሚገኘው። ዩናይትድ እንዴት ፈትኖት በመጨረሻ በተቆጠረበት ጎል እንደተሸነፈ እናስታውሳለን። ከሊቨርፑል ጋር በቀይ ካርድ ተጫዋች ወጥቶበት ጭምር የነበረውን ጠንካራ እንቅስቃሴ ማስተዋስ ይቻላልና አሁን እንግዲህ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። ኢታር ላይ መደረጉ ለሲቲዎች የበለጠ የአሸናፊነት ግምት እንዲያገኙ አድርጓቸዋል ማለት ነው። የሊጉ መሪ ክለብ ደግሞ ወደ ደቡብ ለንደን አምርቶ እንደዚሁ በሴለርስ ፓርክ ስቴዲየም ከክሪስታል ፓላስ ጋር ሊቨርፑል ጨዋታውን የሚያከናውን ነው የሚሆነው። ይሄ ጨዋታም ጠንካራ ሊሆን እንደሚችል ይገመታል ማለት ነው። ሌላው የሳምንቱ ትልቁ ጨዋታ እንግዲህ በሴንት ጄምስ ፓርክ ስቴዲየም ሁለተኛ ደረጃ ላይ የሚገኘው አርሰናል ኒውካስል ዩናይትድ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ከዚህ ጨዋታ አስቀድሞ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ለአርሰናል ደጋፊዎች ጥሩ ይመስለኛል። ምክንያቱም ቡካዮ ሳካ ምናልባት በዚህ በቋሚ አሰላለፍ ውስጥ የሚካተትበት ሂደት እንዳለ እየተገለጸ ነው የሚገኘው። በዚህ በሊግ ካፕ በሳምንቱ አጋማሽ ላይ በተደረገው ጨዋታ 2-0 በሆነ ውጤት አሸንፈው ሲመለሱ
በዛ እንቅስቃሴ ላይ ካስታወች 63ኛው ደቂቃ ላይ ተቀይሮ ወጥቷል። ቡካዮ ሳካ በቋሚ አሰላለፍ ውስጥ ተካቶ ነበር ጉዳት ደርሶበት ማለት ነውና አሰልጣኝ ሚኬል አርቴታ ግን ከጨዋታው መጠናቀቅ በኋላ በሰጠው አስተያየት አሁን በጥሩ አቋም ላይ ነው የሚገኘው። ስለዚህ ከነገ በስቲያ የሚደረገውን የኒውካስል ዩናይትድን ስብስብ በሚያደርጉት ጨዋታ ላይ ስብስቡ እንደሚቀላቀል ገልጿል እና ይሄ ለአርሰናል የበለጠ ትልቅ አቅም ይሆናቸዋል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ ምንም ጥሩ ባይሆን ወቅታዊ አቋሙ አርሰናል ላይ ይበረታሉ ከሚባሉ ክለቦች መካከል ነጥብ የሚያስጥሉት ክለቦች መካከል አንደኛው ነውና ያም ደግሞ በሴንት ጄምስ ፓርክ ስቴዲየም ደግሞ መደረጉ የበለጠ ለመድፈኞቹ ፈተና ሊሆንባቸው ይችላል ተብሏል። በዚህ በኩል ደግሞ የቡካዮ ሳካ መኖሩ ደግሞ የተሻለ ነው። ሌላም ተጨማሪ ነገር ትላንት በመረጃችን አንስተነዋል። በእርግጥ የዊሊያም ሳሊባ የውል ኮንትራቱን ለማደስ ከስምምነት ላይ መድረሱ የበለጠ ለአርሰናል ደግሞ ደጋፊዎች የተሻለ ነገር ሊያደርግላቸው ይችላል። ተጫዋቹም በአስተማማኝ ሁኔታ በአርሰናል ቤት ለቀጣዩ የውድድር ዓመታት የሚቆይበትን ሂደት ነው እያስመለከተን የሚገኘውና ከወዲሁ ግን የሊቨርፑል አካሄድ በበርካታ የሊጉ አፍቃሪያን ዘንድ ስጋትን እያጫረ ነው የሚገኘው። ለክለቡ ደጋፊዎች ደግሞ ደስታን የሚፈጥር ነው። ባክ ቱ ባክ ምናልባት የ21ኛ የፕሪሚየር ሊግ የዋንጫ ክብሩን ለማሳካት ጥሩ ጎዳና ላይ ነው የሚገኘው። ግን ገና ጅምር ነው። 5 ጨዋታዎች ናቸው የተደረጉት። ገና 33 መርሃ ግብር ይቀራልና በቀሩት ጊዜያቶች ግን ይህን አይነት ክፍተት የሚቀጥሉ ከሆነ የሊጉ የዋንጫ ክብር ምናልባት ወደ ሊቨርፑል የሚሄድበት እድል እውን ነው ለማለት እንችላለን። አዎ አስቀድሞ እንግዲህ በ5 ነጥብ መምራቱ ጥሩ እድል ያለው ይመስለኛል። ሊቨርፑል የደረጃ ሰንጠረዡን ለመግለጽ ያክል ሊቨርፑል በ15 ነጥብ አንደኛ ደረጃን ሲይዝ አርሰናል በ10 ነጥብ የሁለተኛ ደረጃን፣ ቶተናም በተመሳሳይ በ10 ነጥብ በጎል ክፍያ ተቀድሞ በሶስተኛ ደረጃነትን ይዟል። በርነማውዝ በተመሳሳይ መልኩ 10 ነጥብ ነው ያለው። አራተኛ ደረጃ ይገኛል። ክሪስታል ፓላስ በ9 ነጥብ 5ኛ ደረጃ ላይ ይገኛል። እነዚህ ክለቦች ናቸው ከ1 እስከ 5 ያለውን ደረጃ የያዙት ማለት ነው። አርሰናል ጥሩ ነገሩ ትልልቆቹን ቡድኖች አግኝቷል። በእነዚህ 5 ጨዋታዎች ውስጥ ከተመለከተሽ አሁን 6ኛው ኒውካስል ዩናይትድ ነውና ይፈተንባቸዋል ከሚባሉት ክለቦች መካከል አንደኛውም ኒውካስል ዩናይትድ ነው። ሌሎቹን ደግሞ ማንሳት ቢቻል መሪው ራሱ ሊቨርፑልን አግኝቷል። በአንፊልድ ሮድ በመልሱ በሜዳው ነው የሚያገኘው። ቢሸነፍም እንኳን በዛ ጨዋታ ላይ ጥሩ እንቅስቃሴ ማድረግ የቻለበትን አጋጣሚ ተመልክተናል። ማንቸስተር ዩናይትድን ያሸነፈበትን አጋጣሚ ማንሳት እንችላለን። ከማንቸስተር ሲቲ ጋርም ተገናኝቶ አቻ ወጥቷልና እነዚህ ክለቦች የሚጠበቅ ነው የሆነ ነገር መስራት እንደሚችሉ የሚታወቅ ነውና እነዚህን ማቃለል መቻሉ በራሱ አንድ ነገር ሊሆን ይችላል። በቀጣይ ግን እንግዲህ በሚኖሩት በመልሱ ጨዋታ ላይ ደግሞ ነጥብ እየሰበሰበ ካልሄደ የአሰልጣኝ ሚኬል አርቴታው ቡድን በጣም አስቸጋሪ የሚሆንበት አጋጣሚዎች ሊፈጠሩ ይችላሉ። ከባህር ማዶ ስፖርት መረጃዎቻችን ሳንወጣ ጊዜ አትሌቲኮ ማድሪድ እና ሪያል ማድሪድ የሚያረጉት ጨዋታ እንዲሁ በጣም ተጠባቂ ጨዋታ ነው። እንግዲህ 7ኛው ሳምንት ላይ ነው የሚገኘው የስፔን ላሊጋ። እነዚህ ሁለት ትላልቅ ክለቦች እንግዲህ ከዚህ ቀደምም ያው ደርቢ ከመሆናቸው ጋር ተያይዞ በጣም ተጠባቂ ጨዋታ ነው። ሪያል ማድሪድ እንደሚታወቀው 18 ነጥቦችን በመያዝ ላሊጋውን በአንደኝነት ደረጃ እየመራ ይገኛል። አትሌቲኮ ማድሪድ እንዲሁ 8ኛ ደረጃ ነው የሚገኘው 9 ነጥቦችን ይዞ ያው የነጥብ ልዩነት በደንብ አለው የእጥፍ ማለት ይቻላል የነጥብ ልዩነቱ ያለው ግን አሁንም ቢሆን ደርቢ ከመሆናቸው አንፃር ይህ ጨዋታ ተጠባቂ ያደርገዋል። አው ጄሪ እንግዲህ የስፔን ላሊጋ 7ኛ ሳምንት መርሃ ግብር ላይ ደርሷል። ከአውሮፓ ከ5ቱ ታላላቅ ሊጎች መካከል ሰፊውን ረጅም ርቀት ማድረግ የቻለው እንግዲህ ላሊጋው ነው ማለት ይቻላል። በአንድ መርሃ ግብር ይቀድማል ማለት ነው። 7ኛ ሳምንት ላይ ደርሷል። የዋና ከተማው ክለብ ሪያል ማድሪድ ደግሞ 6ቱንም ጨዋታዎች በድል በመወጣት አሁን 18 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ወቅታዊ አቋማቸውን ስትመለከቱ ሁለቱ የደርቢ ማድሪድ ደርቢ ነውና አትሌቲኮ ማድሪድ ጥሩ እንቅስቃሴ እያደረገ አይደለም የሚገኘው። የአሰልጣኝ ዲያጎ ሲሞኒው ቡድን በዘንድሮ ዓመት አጀማመሩ እጅግ በጣም ደካማ ነው። ጨዋታዎችን እየተሸነፈ በሜዳውም ነጥብን እየጣለ ነው የሚገኘውና ምናልባት በፉክክር ደረጃ ከተመለከት ነው ያን ያህል ወቅታዊ አቋማቸው ለፉክክር የሚያበቃቸው ነው ተብሎ አይገመትም። ነገር ግን ሁልጊዜም እንግዲህ ደርቢ ቡድኖች እርስ በርስ በሚገናኙበት ሰዓት ላይ የሚፈጠረው ነገር ይታወቃል። በዚህም ጨዋታ ላይ ከፍተኛ ፉክክር ያደርጋሉ ተብሎ ነው የሚጠበቀውና እንግዲህ ሪያል ማድሪድ በነገ በሚደረገው የደርቢው ጨዋታ ላይ የተሻለ ነገር ሊያመጣ የሚችልበት አጋጣሚ አለ። አምና ምንም የዋንጫ ክብር ሳያሳካ ነበር እንግዲህ አሰልጣኝ ካርሎ አንቸሎቲ ቡድን በባዶ የተጠናቀቀው እና ዘንድሮ በአዲስ አሰልጣኝ ነው እየተመሩ የሚገኙት። እንደምትመለከቱ አሰልጣኝ ጃቪ አሎንሶ በጣም ጥሩ እንቅስቃሴ በማድረግ ላይ ይገኛል። በተለይ በላሊጋው ያለው ጅማሮ በጣም የሚያምር ነውና
እንግዲህ በምሽቱ በሚደረገው ጨዋታ ላይ የተሻለ ውጤት አስመዝግቦ መሪነቱን ያጠናክራል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነውና የደርቢው ጨዋታ ይሄንን ይመስላል። ሌሎችም ጨዋታዎች ግን ይደረጋሉ። ከዛሬ ምሽት ጀምረው ነው የሚደረጉት የመርሃ ግብሩ ጨዋታዎች። ዛሬ ጂሮና ከኤስፓኞል የሚያደርጉት ጨዋታ እንደዚሁ ይጠበቃል። ኤታፌም እንደዚሁ ከአዲስ አዳጊው ክለብ ሌቫንቴ ጋር ጨዋታውን ያደርጋል። አትሌቲኮ ቢልባኦ እንደዚሁ የሚያደርገውም ጨዋታ ይጠበቃል። ከሜዳ ውጪ ነው ከቪላሪያል ጋር ጨዋታውን የሚያደርገው። ከነገ በስቲያ ደግሞ እሁድ እንደዚሁ ባርሴሎና በሜዳው ሪያል ሶሲዳድን ያስተናግዳል። በጣም የሚገርም እንቅስቃሴ እየተመለከትንበት እንገኛለን ከወዲሁ ማለት ነው። የሪያል ማድሪድና የባርሴሎና ፉክክር አሁንም ከወዲሁ ተጠናክሮ እየተመለከትን ነው የምንገኘው ማለት ነውና የስፔን ላሊጋ ይሄንን ይመስላል። ከስፔን ላሊጋ መረጃዎቻችን ስንወጣ ደግሞ እንዲሁ ጣሊያን ሴሪያ ላይ ትልልቅ ጨዋታዎች ይደረጋሉ። በዚህም መሰረት ኤሲ ሚላን ከናፖሊ የሚያደርጉት ጨዋታ ይጠበቃል። በተመሳሳይ መልኩ ጁቬንቱስ ከአትላንታ የሚያደርጉትም ጨዋታ ተጠባቂ ነው። ብዙ ተጠባቂ ጨዋታዎች ይኖራሉ በዚህ ሳምንት። የጣሊያን ሴሪያስ ጨዋታዎች እንዴት ተመለከተዋል? በዚህ ሳምንት እንግዲህ የተለያዩ ሊጎች ላይ ተጠባቂ ጨዋታዎች እየሞሉ ነው ያሉት። ያው በሳምንቱ በአጠቃላይ እንግዲህ በትልልቅ ጨዋታዎች የተሞላ ነው። ቀደም ሲል እንደተጠቀስኩ ማለት ነው። የጣሊያን ሴሪያ ላይ የሚደረጉ ተጠባቂ ጨዋታዎች አሉ። ዩቬንቱስ ዘንድሮ በጣም አጀማመሩ በጣም የሚገርም ነው። ናፖሊ አምና ሻምፒዮና ነበረ፣ የስኩዴቶ ሻምፒዮና እንደነበረ እናስታውሳለንና ዘንድሮም ይሄንኑ ክብሩን ለመጠበቅ የደረጃ ሰንጠረዡ መሪ ስፍራ ላይ ተቀምጦ እየተመለከት ነው እንገኛለን። ያደረጋቸውን አራቱንም ጨዋታዎች በድል መወጣት ችሏል። 12 ነጥቦችን ሰብስቦ አንደኛ ደረጃ ላይ ነው የሚገኘውና በሳምንቱ መጨረሻ ላይ ከሚደረጉ ጨዋታዎች መካከል ዩቬንቱስ ከአታላንታ ቱሪን ላይ ጨዋታው ይደረጋል በአሊያንዝ ስቴዲየም ማለት ነውና ይህም ጨዋታ በጣም ተጠባቂ ነው። ሌላኛው ካግላሪ ከኢንተር ሚላን ጨዋታውን ያደርጋል። የ2023/24 የሊጉ ሻምፒዮናው ክለብ ኢንተር ሚላን እንደዚሁ ከሜዳ ውጪ ጨዋታውን ያደርጋል። ሮማ ቬሮናን ያስተናግዳል በሮም ኦሎምፒክስ ስቴዲየም። በዕለተ እሁድ የሚደረገው ቀደም ሲል የጠቀሽው ተጠባቂው ጨዋታ ሳንሲሮ ላይ ሁለተኛ ደረጃ ላይ ከሚገኘው ኤሲ ሚላን ጋር ጨዋታውን ያደርጋል ማለት ነው። ናፖሊ አሰልጣኝ አንቶኒዮ ኮንቴው ቡድን ማለት ነውና ይህ ጨዋታ በሴሪያው ከሚደረጉ ተጠባቂ ጨዋታዎች መካከል አንደኛው ነው። የሊጉን የደረጃ ሰንጠረዥ ናፖሊ እየመራ ይገኛል። ዩቬንቱስ ሁለተኛ ደረጃ ላይ ይገኛል። ኤሲ ሚላን ደግሞ ሶስተኛ ደረጃ ላይ ይገኛል እና የጣሊያን ሴሪያም በተመሳሳይ ልክ እንደ እንግሊዝ እና እንደ ስፔን በርከት ያሉ ተጠባቂ ጨዋታዎችን በዚህ ሳምንት የሚያስመለክተን ነው የሚሆነው። ጄሪ፣ ሌሎች አጫጭር መረጃዎችን ስንመለከት ስፔናዊ ተጫዋች ሰርጂዮ ቡስኬትን እናውቃለን። በባርሴሎና ቤት በጣም የነበረው ሚና የላቀ ነው። አሁን ደግሞ በእድሜው ማምሻ ደግሞ ወደ አሜሪካ ሜጀር ሊግ ሶከር አምርቶ ደግሞ የሊዮኔል ሜሲ ክለብ እንግዲህ ኢንተር ሚያሚን ተቀላቅሎ ጨዋታውን በማድረግ ላይ ነው የሚገኘው እና የጫማውን ለመስቀል በዝግጅት ላይ እንዳለ እየተገለጸ ይገኛል። አሁን 37 ዓመቱ ላይ ይገኛል። በተለይ መሀል ላይ ከታዩ በዘመናችን ከታዩ ምርጥ የአማካኝ ስፍራ ተጫዋቾች ከሆኑት ውስጥ በግንባር ቀደምነት የምታስቀምጨው አይነት ተጫዋች ነው። ከዚህ ቀደም እንግዲህ የነ ዣቪን ኢኔሽታን የመሳሰሉ በጣም የሚገርሙ የመሃል ሜዳ ስፍራ ተጫዋቾችን በባርሴሎና ማሊያ ተመልክተናል። አንደኛው ግን በእነዚህ ኮከቦች ደግሞ የተሸፈነው ሰርጂዮ ቡስኬት ነው እና በጣም አቅም ያለው ተጫዋች ነው። የሚያዝናና ተጫዋች ነው። ወደ ኢንተር ሚያሚ አምርቶ አሁን ጨዋታውን እያደረገ ነው የሚገኘው ማለት ነው። ከዚህ በኋላ ግን ከእግር ኳስ ዓለም እንደሚገለል እንደዚሁ ይፋ አድርጓል ማለት ነው። እንግዲህ ለእግር ኳስ ቤተሰቡ በእግር ኳስ ዘመኑ ጥሩ ተዝናኖትን ከሰጡ ስፔናዊ ተጫዋቾች መካከል አንደኛው ነው ማለት ይቻላል። ሌላኛው አጭሩ መረጃችን የሚሆነው ዳቪድ ራያ የአርሰናሉ ግብ ጠባቂ የሰጠው አስተያየት ነው። የሊጉን የዋንጫ ክብር ጨምሮ በዘንድሮ ዓመት ሌሎች የዋንጫ ክብሮችን ለታማኝ የክለቡ ደጋፊዎች ለዘመናት ሲጠብቁን የነበሩትን እንግዲህ 20 ምናምን ዓመታት ተቆጥሯል። ሜጀር የሚባሉትን ትልልቅ የዋንጫ ክብሮችን አርሰናል ካሳካ ማለት ነውና ከዛ ጊዜ ጀምሮ በተለያዩ ሁነቶች እየመጡ ይህንን ክለብ ተቀላቅለው ሲያገለግሉ የነበሩ ተጫዋቾች ነበሩ። ደጋፊውን ለማስደሰት ጥረት ሲያደርጉ ነበረ። ነገር ግን በጊዜ ሂደት እንግዲህ እዚህ ላይ ደርሰናል። አሁን ግን ከዚህ በኋላ አይደገምም የሚል አስተያየት ሰጥቷልና የዋንጫ ክብርን ለደጋፊው ለመስጠት ስለመዘጋጀታቸው እየገለጸ ነው የሚገኘው። ያለውም ስብስብ ይህንን ነው የሚያመለክተው። በዚህ ዓመት ጉዟችን በዋንጫ የታጀበ ይሆናል የሚል አስተያየት ሰጥቷልና ዳቪድ ራያ ይሄ ይሆናል አይሆንም የሚለው ነገር እንግዲህ በአመቱ መጨረሻ የምንመለከተው ነው የሚሆነው ማለት ነው እና ይህንን ይመስላል። ብዙ የአርሰናል ተጫዋቾች ሀሳብ እየሰጡ ነው የሚገኙት ቡድናቸው ሻምፒዮና እንደሚሆን ማለት ነውና ይሄ ግን አሁን ካሉት አካሄዶች ጋር እንግዲህ እንዴት ተጣጣመው በአመቱ መጨረሻ በዋንጫ ታጅበው ያስመለክቱናል የሚለው ነገር እንግዲህ በአመቱ መጨረሻ መልስ የሚያገኝ ይሆናል። ጄሪ፣
ገዜ ስለሰጠን ስፖርታዊ መረጃዎች ከልብ አድርገን እናመሰግናለን። እንግዲህ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም የሌሎች ሊጎች ውጤትና ደረጃ ምን ይመስላል የሚለውን ነገር ሰኞ ባለን ሰዓት ምናጋራችሁ ይሆናል። የዛሬው የናሁ ስፖርት መሰናዶችን ተመልካቾቻችን ይህን ይመስል ነበረ። መልካም ቀን።